እኔ ትሸማቀቁበታላችሁ ብዬ ያልኩትን አለ ትንቢቱ ተፈጸመ። የሙስሊም አስተማሪ አባቶች ሴቶችና ወንዶችን ቁርአንን በማንበብ መሸማቀቅ ጀመሩ። እየተሸማቀቅን ነው አሉ አለ። ነገርየው ግን እንደዛ አይደለም። ስናየው ምንድን ነው ህግን ላለመተግበር ማንበባቸውን የሚያሳፍር ሆኖ ተሰማቸው ነው ሐሳቡ። ክፈችው። መሐመድ ያሸማቀቃችሁ። አሁን ላይ ቲክቶኩን እያደረግነው ያለነው ምንድን ነው? ሙሐመድ የሚለውን ስም በራሱ መስማት የሚያሳቅቅ የሚያሳፍር እንዲሆን እናደርገዋለን። ገና ዛሬ ሙሐመድ ነገ ሙሐመድ አሁን ሙሐመድ። መልካም እንደሰማችሁት እንግዲህ ይሄ ቪዲዮ ከዛሬ 7 ወር ምናምን አካባቢ በፊት ሙሐመድን ታፍሩበታላችሁ፣ አስተምሮቱ ያሸማቅቃችኋል የሚል ንግግር ተናግሬ እንድገደል የተለያዩ ቻሌንጆች ገጥመው ነበረ። የተለያዩ ሰዎች ይህንን ንግግር ቆርጠው ሙስሊሞች ማለት ነው በጣም እንዴት እንዲህ ይላል አናፍርበትም በአስተምሮታችን ምናምን ዘራፍ እያሉ ነበረ። እንሆ ያልኩት እውነት ሆኖ ከራሳችሁ ውስጥ ትሰሙታላችሁ። ተሸማቀቅንበት፣ አፈርንበት። አፍሪካ ቲቪ ላይ ፈትዋ የሚሰጡት አንዴ ፋቱማ ብዙ ሴቶች አጠገብ ቁርአኑ አንዴ በመጀመሪያ ያለው ምንድን ነው? መሐመድ የሚለውን ስም ትሸማቀቅበታላችሁ ነበር ያለው አይደል? እዚህ ጋር ያለው ሐሳብ ደግሞ ሌላ ነው። በትክክል እሱ እንዳለው ባይሆንም ቢል እንኳን ራሱ ቢሆን እንኳን ራሱ እዚህ ጋር ያለው ሐሳብ ግን ሌላ ነው የመጣው። ምንድን ነው ያሉት? አስተማሪው ምንድን ነው ያሉት? ክፈቺው። የሚያስፈሩ ያህል ደርሰዋል። አንዳንድ መሻይኾች፣ አንዳንዱ ሰዎች ይህንን አያ በጣም ሰው ባለበት እንኳን ሴቱ ወንዱ ባለበት መፈሰር እና ጥቅሙን ለመንገር እስከሚያፍሩ ድረስ ደርሰዋል። አሸማቀቃችሁት ዑለማውን ሁሉ ዳዒውን ሁሉ። ጀግና የሚባለው ወንዱ ሁሉ እዚህ ጉዳይ ላይ ሲጎራ በጣም አንገቱን መድፋት ጀመረ። ተው እባክህ ነገር እኔ እባክህ እንዲሰማብኝ አልፈልግም። እየቀለዱ አንዴ በጣም የሚሸማቀቁት ነው ያወሩት። ምንድን ነው እርሱ ስለወለድ ነው፣ ስለ አራጣ ነው፣ ስለ ብድር ነው እያወሩ ያሉት። ወጣቱ ስለ ብድር እንድታወራ እንድታነሳ አይፈልግም ነው እያሉ ያሉት። ምክንያቱ ይሄ ምንድን ነው ክልክል ነው ብለው ስለሚል ቁርአን እሱን ማዳመጥ አይፈልግም ወጣቱ ነው። ስለዚህ የመንፈሳዊነትን ጥማት ያለበት ትውልድ ተፈጠረ ብለው ነው እየተናገሩ ያሉት እንጂ ቁርአንን በማንበብ እሸማቀቃለሁ ያለ ምንም እንደዛ አላሉ ያሉት። አሁን ለምሳሌ ሴቶች አራትን ማግባት ይፈቀዳል የሚለውን መስማት አይፈልጉም አይነት ነው። ለእንደዚህ አይነት ህግጋት ተገዥ የሆነ ትውልድ እየመጣ አይደለም፣ መገዛት አለበት፣ የመንፈሳዊነት ጥማት ያለበት ትውልድ እየመጣ ነው ብለው ሲሉ ቁርአንን ስናነብ እንሸማቀቃለን ብለው ይላሉ ብለው ነው የተረጉመው። ውሸት አላሉ። ለምን ትቀጥፋለህ ነው፣ ለምን ትዋሻለህ ነው አላሉ። አንድም ሙስሊም ቁርአንን ስላነበበ አይሸማቀቅም፣ የሚሸማቀቅም የለም። ይሄ ሁሉ ሰው የሚያውቀው ነገር ነው። ሙስሊም በሃይማኖቱ ሲፈራም ሲሸማቀቅም ታይቶም ተሰምቶም አያውቅም። ስለዚህ ፖለቲካ መስራት ስትፈልግ አንተ ቀዳዳ በሌላ ነው መስራት ያለብህ ነው። በሌላ ነው መስራት ያለብህ። ድሮ የተናገርከውን ተግባራዊ ሆነ ብለህ ለምትለው ብዙ ነገር እየፈለክ ነበርና አሁን ደግሞ ቆርጠህ አምጥተህ ፖለቲካ የምትሰራበትን አንድ ትንሽዬ እንትን አገኘህ አጣመህ በራስህን ትርጉም ፖለቲካ ልትሰራ የለም። እኛ እንደዚህ አድርገን ነው የምናጋልጠው አላሉም። 4 ሴቶች ማግባት አለበት የሚለውን ህግ ማንበብ አይፈልጉም ሴቶች። ብድርና ወለድ የሚባለውን መስማት አይፈልጉም፣ ክልክል ነው ስለሚባል ወጣቱ ደግሞ ሰርቶ ብርን ማግኘት አይወድም። በቃ ተበድሮ ምናምን ነገር ይፈልገዋል። እሱ ነገር ማለት የወጣት ባህሪ ነው። ስለዚህ ይሄ ነገር ለህጉ ተገዢ አይደሉም ነው እያሉ ያሉት። አንተ ውሸታም ቀዳዳ ክፈች። ወላሂ ልንገራችሁ፣ ይሄንን ህግ አልተፈቀደም ብላችሁ በመካዳችሁ ብቻ ከእስላም ልትወጡ ትችላላችሁ። አቁም። ወንድ ይሆናል የጻፉት እስከሚሉ ድረስ ነው። በቃ ይሄን መጀመሪያ ስለ ህጉ ተናገሩ፣ ሁለተኛ ደግሞ ስለ ሴቶች ነው እያወሩ ያሉት። ምክንያቱ ወንድ ልጅ እንደዚህ ምንድነው 2ም 3ም 4ም ማግባት ይችላል የሚል ህግ ስላለ አንዳንዶቹ ወንድ ነው የጻፈው ብለው እስከ ማለት ደርሰዋል። ይሄ መንፈሳዊነት ጥማት ውስጣቸው ስላለ እንደማለት ነው እንጂ ሌላ አይደለም እያወሩ ያሉት። ሴቶች ጥማት ስላለባቸው ይሄ መታዘዝና መታገዝ መገዛት የሚባለው እነሱ ውስጥ ስለሌለ እንደዚህ ማለት ደርሰዋል፣ ደግመዋል ነው እያሉ ያሉት እንጂ
በሃይማኖታቸው ተሸማቀቁ የሚል አለ። ቁርአንን በማንበባቸው ተሸማቀቁ የሚል አለ እዚህ ጋር አሉ አላሉም? ለምን ያልተባለ ነገር ታመጣለህ ነው? አንተ ቀዳዳ በሲቲ ስታር ፊልተር ገብተህ በሴቶችን ፊልተር ገብተህ እዚህ ጋር እንትንህን አሳምረህ ቆዳህና ማዲያትህን አሳምረህ እዚህ ጋር ገብተህ ፖለቲካ ትሰራለህ እንዴ? ማን ያምናል? 21ኛው ክፍለ ዘመን የትኛው? እኔ በጣም የሚያሳዝነኝ 60 ምናምን ሺህ ላይክ አለው። ምን አይነት ትውልድ ነው እየተፈጠረ ያለው? አይ ዋሽታል አልተባለም፣ ትክክል አይደለም። እንደዚህ አይነት ነገር በሁለቱም ሃይማኖት አለ። ለሃይማኖቱ ተገዥ ያልሆነ ሰው በየትኛውም ነው። ለሃይማኖትና ለፈጣሪ ተገዥ ያልሆነ ሰው፣ ደካማ የሆነ ሰው፣ ሃይማኖቱ እንደ ልብስ የለበሰው ግን ተግባር ላይ ዜሮ የሆነ ትውልድ ነፍ ነው። እንደዚህ አይነት ነገር ለምን ትቀጥፋለህ? ለምን ትዋሻለህ? ለምን አይልም? አያስፈልግም ነው እሱ ዛሬ እንደዚህ ብሎ ተናግሮ እንትን ማድረጉ እንጂ ነገ አንተ ውሸታም ነህ፣ ስለዚህ አንተ ክርስትናን ወክለ ስታስተምረው የነበረውን ትምህርት ክርስትና ይጎዳል ብሎ የሚያስብ አንድም ክርስቲያን የለም። ይሄ ሰው እየዋሸ ከሆነ ክርስትና ውሸታም አይባልም። መሪ ናቸው የሚባሉ ሰዎች እኔ እመራለሁ፣ አሳያለሁ፣ መክራለሁ፣ ገስጻለሁ፣ ሰብካለሁ የሚሉ ክርስቲያኖች ከዋሹ ክርስትና እውነትነቱ የቱ ጋር ያለው ነው? የቱ ጋር ያለው? እየቀጠፈ ለምን ዝም ይለዋል? ሰው ነው ከፈቺው ወንድ ይሆናል ጻፍ ቁርአን እኮ ነው። ወንድ ጻፈው ሴት ጻፈው እኮ የሚባል ነገር የለም። እኔ ነው ሴቶቹ ኪታብ ሲቀሩ ራሱ ይሄን ቦታ እዚህ ቦታ ሲደርሱ የሚያልፉት ይመስለኛል። አንዷ እንደዚህ ላይ ታውቃለች። ቁርአን ስቀራ ይሄ እዚህ ቦታ ላይ ሲደርስ ቶሎ ነው የማልፈው፣ መልእክቱን ላለመረዳት ነው ቶሎ። ምክንያቱም ቁርአን እንዳልጠላ ፈራለሁኝ አለችኝ። ይህ ታዛዥነት የአላህን ታዛዥነት የረሱሉ ሰለላሁ ዐለይሂ ወሰለም አክባሪነት ማጣት ይመስላል። ይሄና እንግዲህ እንደሰማችሁት ነው ያልነው። ጠባል አለም ቀናትን ደምረው ሳምንታትን ወልደው ወራትን ተክተው እነሆ ከ7 ወር ምናምን አካባቢ በኋላ ያለው እውነት ሆኖ እኔ ነኝ ያለ ኡስታዝ፣ እኔ ነኝ ያለ ሼህ ይሄንን ለሴቶች ለሙስሊሞች ማብራራት እያፈሩ እየተሸማቀቁ ነው አሉ። እንደዚህ አያችሁ አሉ አንድ ያስቁም ማስረዳቱ ብቻ ሳይሆን አሉ። እንደዚህ ሰው የሚያምነው ነገር ሰው ማዳመጥ ተስኖታል ነው ወይስ ምንድነው ችግራቸው? የእውነት በጣም እኮ የሚያስገርም ነው ሀቂቃ። ይሄ ግልጽ የሆነ አማርኛ አጣሞ ሲነግራቸው እንዴት ነው አሜን ብለው የሚቀበሉት? እንዴት ነው ለውሸት ውሸታም ነህ ብለው የማይሉት? እና የሚያሳፍሩ እንትን ሆኗል። 60 ምናምን ሺህ ያደረጉት እንደሱ ደንቆሮ ናቸው። በቃ ሌላ ምንም መልስ የለም። አንዴ ቴንኪ መነገራችን ላይ ለሃይማኖት ህግ አለመታዘዝ በየትኛውም ሃይማኖት ያለ ነው። በየትኛውም ቦታ ያለ ነው። በየትኛውም ምዕመን ያለ ነው። ሁሉም የሚያደርገው ነው። አዲስ ነገር አይደለም። ክርስቲያን ነኝ ኦርቶዶክስ ነኝ የሚል ሰው ግን አንደኛ ነገር ያላሉትን አላሉም እኮ እኛ ቁርአንን ለማስተማር ተሸማቀቅን አይደለም፣ በእናንተ ማንነት ነው ያሉት። ራሱ እንደዚህ አይነት ማንነት ለምን ይኖራቸዋል ነው። ሴቶቹ አንዷ ብለዋል እዚህ ጋር ስደርስ ዘለዋለሁ፣ ህጉን ላለመገዛት ላለመተግበር ብዬ ዘለዋለሁ አለች። ሁሉም ሰው እኮ ነው መዝለል፣ ሁሉም ይዘላል እኮ። አሁን ሰው ይዘላል ማለት እኮ በማንበብ ብቻ እኮ አይደለም። በማንበብ መዝለልማ ሌላ ነገር ነው። እሱማ የተጠያቂነት ሐሳብና ፍላጎት ውስጥ አለ ማለት ነው። ሰው ግን በመተግበር ይዘለዋል እኮ። ሃይማኖትን የሚያዘው ባለመተግበር ይዘለዋል፣ ነገሩ ባለመፈጸም ይዘለዋል እኮ። ሁሉም ሰው ፈጣሪ የሚያዘውን ትዕዛዝ ባለመተግበር ነው የሚዘለው። እዚህ ጋር ግን ያወሩት አንደኛ ነገር ስለ ሴቶች ነው፣ ሁለተኛ ደግሞ ስለ ወጣቶችን ነው። ወጣቶች ወለድና ብድር የሚባለውን የሚወስዱት ነገር ክልክል ነው ብለው ስለሚያስተምር እሱ ስታነሳባቸው መስማት አይፈልጉም ነው። ሁለተኛ ደግሞ ሴቶች አሁን ለምሳሌ ባልሽን ሁለተኛ ያገባል ብለህ ብትላት የሆነች ሴት ፍቃደኛ አይደለችም። ህጉ ስለሚያዝ ግን በቃ ትፈጽመዋለች። ህጉ ለፈጣሪዋ መታዘዝ ስላለባት ማለት ነው። ስለዚህ ውስጣችሁንም መፈለግና ፍቃደኛ መሆን አለበት ነው እያሉ ያሉት። ለሃይማኖት ታዛዥነት የሚባለው እናንተ ውስጥ መኖርና መምጣት አለበት ነው እያሉ ያሉት። የመንፈስ ጥማት እናንተ ውስጥ አለ ነው ያሉት። እኛ አባት ይሄ ሰው ደግሞ አልሳካ ሲለው ከ7 ወር በፊት የተናገረው አይኔ ምንድነው እኔ ያልኩትን ተፈጸመ፣
ሙሐመድን ትሸማቀቁበታላችሁ ያለውን ተፈጸመ ብሎ ትንቢት የተፈጸመ ተግባራዊ ሆኖ ብሎ ሲናገር አይ ትናንት ያልከው አንተ እንደዚህ ነው፣ አባት እያሉ ያሉት ደግሞ እንደዚህ ነው፣ አንተ አሁን ደግሞ እያልክ ያለው እንደዚህ ነው፣ ስለዚህ አይገናኝም ብሎ ኮመንት የሚያስቀምጥ ሰው የለም። ወራዳ ህዝብ ነው ያለው፣ ቆሻሻ ህዝብ ነው ያለው፣ መሀይም ህዝብ፣ ደንቆሮ ህዝብ ነው ያለው፣ ማያስተውል ህዝብ ነው ያለው፣ እውቀት የሌለው ህዝብ ነው ያለው፣ የማይጠይቅ የማያነብ ትውልድ ነው ያለው። አያነብም። ቢያዳምጥ ቢያስተነትን ቢያብሰለስልም አይጠይቅ ነበር እኮ። መጽሐፍ ቅዱስን ቢረዳ መጽሐፍ ቅዱስን ቢያስጨንቀው ለክርስትና ቢጨነቅ አይ አንተ ዛሬ በዋሻው ውሸት ክርስትና ነገ መሰደብ የለበትም ማለት አለበት። አንተ ራስህን ለመገንባት አንተ የተናገርከውን አንተ የቀጠፍከውን እውነተኝነቱን ለመረጋገጥ ክርስትና ውሸታምና ውሸት መባል የለበትም ብሎ የሚጨነቅና የሚጠይቅ ትውልድ የለም እነሱ ጋር። ስለዚህ የተባለውን አሜን ብሎ የተቀበለ ትውልድ እነንትና ጋር ባለው ጥላቻ ክርስትናን አስፋፋለሁ ብሎ የሚያስብ መሀይምና ደንቆሮ ትውልድ ብቻ ነው ያለው። አዎ እነንትና ጋር በመጥላት እነንትና ጋር እንትን በመወርወር እነንትናን በመጥላት እነንትናን በማንቋሸሽ እነንትናን በማሳደድ ሃይማኖቴን እውነተኝነቱን አረጋግጣለሁ ብሎ የሚያምን ደንቆሮ ትውልድ ነው ያለው። ከጀመረ እኔ ተስፋ አድርጌም አላውቅም ከዚህ ትውልድ ስላሴ ቁርአን ውስጥ ገብተው ስላሴን የሚፈልግ ትውልድ ክርስትና ያስፋፋል ወይ ስለ ክርስትና ይጨነቃል ወይ ክርስትና ያውቃል ብለህ ማለትም በጣም ነው የሚያሳዝነው። አያድርጉትም። የክርስቶስ መሰቀልም አልተገደለም አልተሰቀለም ብሎ ከሚያምን መጽሐፍ ውስጥ የክርስቶስ መሰቀልን የሚደግፉ ሰዎች የአእምሮ ጤና እንዳለባቸው ትልቁ ማሳያ እኮ ነው። መሰረቱ ኢየሱስ ክርስቶስ ሰው እንጂ ፈጣሪ አይደለም፣ ሰው እንጂ አምላክ አይደለም፣ ፍጡር እንጂ ፈጣሪ አይደለም፣ ኢየሱስ አልተሰቀለም አልተገደለም ብሎ የሚያምን ሃይማኖት መሰረቱ ሲሆን ሃይማኖት ይመጣና የኢየሱስ ክርስቶስ መሰቀል አንድ ሰው ፊቱ ላይ ደሙን ሲጠርግ ነበረ ምናምን የሚል ደግሞ ወረድ ብለህ እኮ የምትዋረድበት እኮ ነው። ብዙ ሰው ሲያምታቱበት እኔ አውቃለሁ። እኔ በጣም ነው የሚገርመኝ። እኔ ሰው ብዙ ይጠይቀኛል፣ ማሄ እንዴት አድርግ ብዙ ሰው ይጠይቀኛል። ከነብያቶቹ አንዱ ምናምን የሚል ያለ ሐዲስ አምጥተው ለሚሰልሙ ጥያቄ ለሚያነሱ ለብዙ ሰዎች ይሄን ነገር ይሰጧቸዋል። ከዛ ሰዎች መጥተው ሲጠይቁ ደግሞ እውነትም ስንነግራቸው ምንድነው እነሱ በቃ ውሸታም መሆናቸውን የሚረጋገጠው የሚያወራው ስለ ክርስቶስ አይደለማ፣ ስለ ክርስቶስ አይደለም። ራሳቸው ክርስትናን ስለማያውቁ እስልምና ውስጥ ደሙን የሚጠርግ ነቢይ ነበረ ብሎ የሚለው ኖህ ነው ራሱ። ወረድ ብለህ ስታነበው ኖህ ነው የሚለው ራሱ ሲያብራራው። ግን ኢየሱስ ነው ይሄ ብለው ይነግሯቸዋልና ግን ደግሞ ምንድነው ስለ ነብይ ነው እያወራ ያለው ከነብያቶቹ ምናምን ነው እያለ ያለው ኢየሱስ ነብይ ነው እንዲህ ማለት ነው እንዲህ ብለው ደግሞ ጥያቄ እንዲያነሱና እንትን እንዲሉ ወደ ኋላ እንዲመለሱ ደግሞ እንትን ይረዳቸዋል። እንደሱ ጥያቄ የሚያነሱ ይሄ ስለማያውቁ ነው። በነገራችን ላይ ስላሴ ቁርአን ውስጥ የሚፈልጉ መሀይማን ደናቁርት ሰዎች እኮ ናቸው። ትንቢቱ ተፈጸመ ሳይባል ሳይደረግ ወለድና ብድር የሚጠየፍ ወጣት የለም። በትዳር በኩልም ሴቶች ፈቃደኛ አይደሉም ብለው ለህጉ ታዛዥነት ውስጣቸው ፈቃደኛ ያልሆነ ወጣት ነው እየመጣ ያለው ብሎ ሲያስተምሩ አባት እሱ ደግሞ ይመጣና እኔ ያልኩትን እውነት ሆነ መሸማቀቅ ጀመሩ። በምንድን ነው የሚሸማቀቁት? በምንድን ነው የሚሸማቀቁት? አንድ ሙስሊም በቁርአን ይሸማቀቅ። ኦኬ ተመለስና እኛን መርመር እንትን እንፈልግ። አሳዩት እስቲ። ፓራን፣ ሴርና ሲና ሳውዲ አረቢያ ውስጥ ነው ያሉት ሶስቱም ደግሞ እስማኤላውያንና ኤዶማውያን ተጋብተው ነው አረቦች የሚባሉት። መልካም የመቃጠል ዘመን እንግዲህ ታች እንግዲህ አለቀላችሁም እያያችሁ ገቡበት። እኔ የለሁበትም። ምን ይላል እዚህ ጋር ዕብራውያን 8:2 ላይ ዕብራውያን ምዕራፍ 8:2 ታያቻል። እርሱ የመቅደስና የእውነተኛይቱ ድንኳን ማለትም የሰማይ አገልጋይ ነው ይላል። እዛ እያገለገለ ነው ያለው። አገልጋይ ነው ይላል። አትሪዮጎ ከኢየሩሳሌም ካህናትና ሌዋውያን በላኩት ጊዜ የዮሐንስ ምስክርነት ይህ ነበር። መሰከረም፣ አልካደም። እኔ መሲሁ አይደለሁም፣ እኔ ክርስቶስ አይደለሁም ብሎ መሰከረ። እንግዲያስ ማን ነህ? ኤልያስ ነህን? ብለው ጠየቁት። አይደለሁም አለ።
ከዛ ቀደም ሶስተኛ ሰው ጠየቁት። ነብዩ ነህን? አይደለሁም ብሎ መለሰ። እንግዲያስ ማን ነህ? ለላኩ መልስ እንድንሰጥ ለራስ መልስ ምን ትላለህ? እርሱም ነብዩ ኢሳይያስ እንዳለ የጌታን መንገድ አቅኑ ብሎ በምድረ በዳ የሚጮህ ሰው ድምፅ እኔ ነኝ አለ። የተላኩት ከፈሪሳውያን ነበሩና እንግዲያውስ አንተ ክርስቶስ ወይም ኤልያስ ወይም ነብዩ ካይደለ ስለምን ታጠምቃለህ አሉት። ማን ያሉት እዚህ ጋር ተከተል የንጉስ ልጅ ማንን የሚጠብቁት የነበረው? ሶስት ሰዎች ንገረኝ። ኤልያስ አንድ፣ ክርስቶስ ሁለት፣ ነብዩ። አዎ ኤልያስ ማለት ሁለተኛ ነገሥት ምዕራፍ 2 ቁጥር 11 ላይ ኤልያስ በእሳት ሰረገላና በእሳት ፈረስ ወደ ሰማይ ካረገ በኋላ ትንቢተ ሚልክያስ ምዕራፍ 4 ቁጥር 5 ላይ ደግሞ ታላቁ የሚያስፈራው የዮድሄ ቫፌ ከመምጣቱ በፊት ነብዩ ኤልያስን እልክላቸዋለሁ፣ ኤልያስ ይመጣል ብለው ተስፋ ያደርጉ ነበረ። ቀጥሎ ደግሞ መሲህ የሚባል አለ። መሳያ ወይም ደግሞ መሺያህ የሚባለው ወይም ደግሞ ክርስቶስ የሚባል አለ። እሱንም ይጠብቁ ነበረ። መዝሙረ ዳዊት 2:2 ላይ ታገኘዋል። ሶስተኛው ነብዩ የተባለው ሌላ የሚጠበቅ አለ። ወይም ተብሎ ሶስት የሚጠብቁት ሰዎች አሉ። ይሄ ነብዩ የተባለው ማን ነው እኮ ንገረኝ። አይ ነብዩ የተባለው ማን ነው? የቱ ጋር ነው ትንቢታቸው? ይሄ ነብዩ የተባለው ከክርስቶስ በትና ከኤልያስ በተለየ መልኩ ነብዩ ተብሎ የተቀመጠው ማን ነው የሚጠበቀው? እናያለን። አይዞህ ኦርቶዶክስ ነህ አይደለ? ያ እኮ እንትን አሁን ምንድነው የምታደርገው? ይሄ ሶስተኛው ዘዳግም 18 ላይ አለልህ። ኦሪት ዘዳግም 18 ላይ ያወጣለት ዘዳግም 18 ይታያል። 18 ላይ ከወንድሞቻቸው መካከል እንዳንተ ያለ ነብይ አስነሳላችኋለሁ፣ ቃሌን በአፉ አደርጋለሁ፣ ያዘዝኩትን ሁሉ ቃል ይነግራችኋል አለ። ዮሐንስ ወንጌል 1:23 ላይ ያለው አይሁዶች ይጠብቁት የነበረው ነብይ ዘዳግም 18 ላይ ነው ብለው ነው ያስቀመጡት የእናንተ ኮሜንታተሮች። እኮ ማን ነው የሚለው መጀመሪያ እንመጣበታለን። ግን ሶስተኛ የሚጠበቅ ነብይ ነበረ። መጀመሪያ ኤልያስ፣ ከዛ በኋላ መሲሁ እኮ ኤልያስ እንመጣለና እኮ ነገረ የሚመጣ ይጠብቃሉ ነው። አሁን የሚጠብቁ አለ። ከምን መካከል ይላል እዚህ ቋጥቅስ ላይ ዘዳግም 18 ላይ ከወንድሞችሽ መካከል እንዳንተ ያለ ነብይ አስነሳለሁ፣ ቃሌንም በአፉ አደርጋለሁ፣ ያዘዙትን ሁሉ ቃሉ ይነግራቸዋል። ከማን ወንድሞች መካከል ነው የሚመጣው? ታሪኩን ከፍ ለማንበብ ይኖርብናል። እንደዛ ከሆነ አንብቦ ችግር የለውም። ግን ከማን ወንድሞች መካከል ነው የሚመጣው? የማን ወንድሞች ናቸው? ከማን ወንድሞች መካከል ነው የሚመጣው? ከ18 ከላይ አንዳንድ ብለህ ስታነበው ስለ ሌዋውያን ካህን ነው የሚያወራው። አይደለም። እሱን ላሳየህ። ሐዋርያት ሥራ ምዕራፍ አይ ቲንክ ምዕራፍ 7 ላይ ገባ 7:36 ላይ እሺ 36 እና 37 ላይ ታገኘዋለህ ለማን እንደሆነ። እሺ ይህ ሰው በግብጽ ምድር አለ። ይህ ሰው የሚለው ሙሴ ነው። ቁጥር 35 ላይ ማየት ትችላለህ። ሙሴ በቁጥቋጦ በታየው በመልአኩ እጅ እግዚአብሔር ሹምና ቤዛ አድርጎ ላከው። ይህ ሰው ማለትም ሙሴ በግብጽ ምድር በኤርትራ ባህር በምድረ በዳ ዓመት ድንቅና ምልክትን እያደረገ አወጣቸው። ይህ ሰው አለ ለእስራኤል ልጆች እንዲህ አላቸው፣ እግዚአብሔር ከወንድሞቻችሁ አላቸው እንደኔ ያለ ነብይ ያስነሳላችኋል፣ እርሱን ስሙት ያላቸው ሙሴ ነው አለ። ለእስራኤል ልጆች ምን አላቸው? ከወንድሞቻችሁ አለ። አሁን ለእስራኤል ልጆች ወንድሞቻቸው እነማን ናቸው ብለህ መፈለግ ነው ያለብህ። መጽሐፉ እንዲናገር መፍቀድ ነው ያለብህ። ኦሪት ዘዳግም እዛው መጽሐፍ ላይ ምዕራፍ 2 ቁጥር 4 ላይ ወደ ኋላ ልመለስ። ወንድሞቻቸው እንድናገኝ ነው። እሺ ወንድሞቻቸው እንድናገኝ ነው። አይ ለእስራኤል ወንድሞች ነው። ለእስራኤል ልጆች ወንድሞቻቸው እነማን ናቸው የሚለውን ነው። እሺ ኦሪት ዘዳግም ምዕራፍ 2 ቁጥር 4 ሕዝቡም እንዲህ ብለህ እዘዛቸው በሴር ላይ በተቀመጡ በወንድሞቻቸው በኤሳው ልጆች ሕዝቡም እንዲህ ብለህ እዘዛቸው በሴር ላይ በተቀመጡ በወንድሞቻቸው በኤሳው ልጆች ሀገር ታልፋላችሁ፣ እነርሱም ይፈሯቸዋል። እንግዲህ እጅግ ተጠንቀቁ ይላል። የኤሳው ልጆች እንደማን ናቸው? የኤሳው ልጆች እንደማን ናቸው? የንጉስ ልጅ ሕዝቡም እንዲህ ብሎ
ቆይ እሺ እኮ ህዝቡም እንዲህ አይዞህ። ብለህ እዘዛቸው። አዛዡ ሙሴ ነው አይደለ? አዎ በዘዛቸዋል። እና ለምን ምንድን ነው ያለው እዛ ላይ እኮ አዛዡ ምናቸው ሙሴ ነው አይደለ? ገባኝ። አዎ ግን ምንድን ነው ነጥቡ? ምንድን ነው? እኔ ምን ለማለት እንደፈለጉ ገብተዋል አይ ገብቶ እኮ አሁን የእንትና ወንድሞች ልንፈልግ እኮ ነው እኮ። ማን የኤሳው ልጆች ምኖቻችሁ ነው አላቸው ለህዝቡ። ነብይ የተባለ ለህዝቡ ምን አላቸው? በሴር ላይ በተቀመጡ በወንድሞቻችሁ በሴር ልጆች ሀገር ታልፋላችሁ። እነማን ነው ታልፋላችሁ የሚላቸው ሙሴ? የእስራኤል ልጆች ነው አይደለ? የእስራኤል ልጆች ማለት ነው። አዎ የእስራኤል ልጆች። ለእስራኤል ወንድሞቻችሁ የሚለው ማንን ነው? ለእስራኤል ልጆች ወንድሞቻቸው እነማን ናቸው አለ? የማን ልጆች ናቸው አለ? በሴር ላይ የተቀመጣችሁ ወንድሞቻችሁ የኤሳው ልጆች። የኤሳው ልጆች። ኤሳውና ያዕቆብ ምንድን ናቸው? ወንድማማቾች ናቸው ማለት ነው። ኤሳው የሚባለው ደግሞ ኤዶማውያን ናቸው። ዘዳግም 1:2 ላይ ማየት ትችላለህ። የተለያየ ቦታ ላይ ስታያቸው ምንድን ነው የሚለው? ወንድሞቻቸው የተባሉት አረቦቹ ናቸው ማለት ነው። ገብተዋል? ኤሳውያን የሚባሉት ኤዶማውያን እነማን ናቸው? ኤዶማውያን እነማን ናቸው? ረጋ ብለህ ኤዶማውያን እነማን ናቸው? አዎ ዘዳግም 23:7 ላይ አዎ ዘዳግም 23:7 ላይ 23:7 ላይ ግባ። ዘዳግም 23:7 ወንድም አሁን እያሳየው ያለው ወንድም እስራኤልና እንትን ኤዶማውያንና እስራኤላውያን ወንድማማቾች መሆናቸው ነው። ዘዳግም 23:7 ላይ ኤዶማዊው ወንድምህ ነውና ትጸየፈዋለህ። ምን ነው አለ? የእስራኤል ወንድም ማን ነው? ኤዶማዊ ነው አለ። ኤዶማዊ ወንድም ነው። አላገኘነውም እኮ ቆይ እንጂ ተረጋጋ እንጂ። ትንቢት እኮ ነው እኮ ትንቢት ነው። ኦሪት ዘኍልቍ 20 መጀመሪያ ወንድሞቻቸውን እናገኘው። ኤዶማውያን ምን እንደሆነ አስረግጠ ከነገርከኝ በኋላ ኤዶማውያን ማን እንደሆነ ደግሞ ይነገርሃል። ኦሪት ዘኍልቍ ምዕራፍ 20 ቁጥር 14 ላይ ኦሪት ዘኍልቍ ምዕራፍ 20 ቁጥር 14 ላይ ምዕራፍ 20 ቁጥር 14 ላይ ኦሪት ዘኍልቍ ምዕራፍ 20 ቁጥር 14 ላይ ሙሴ ከቃዴስ ወደ ኤዶምያስ ንጉሥ መልእክተኛ እንዲህ ብሎ ላከ። ወንድም እስራኤል እንዲህ ይላል። ወንድም እስራኤል አለ። ስለዚህ ኤዶማውያን ለእስራኤላውያን ወንድማማቾች ናቸው። ግልጽ ነው። ግልጽ ነው። ጎይድ ቀጥል ነው ወይ? ግልጽ ነው ወይ? እዚህ ድረስ ግልጽ ነው ወይ? እኮ ወንድም ማለት ኤዶማውያን ወንድማማቾች ናቸው። ያ በእስራኤል ዘንድ ወንድም ማለት ቆይ ነው አይደል? የፈለኩ ነገር ወንድም ማለት እነሱ አለ አይደለ? ጀስት ከስጋና ከደም መካፈል ብቻ አይደለም። በአይሁድ ዘንድ ያለው ወንድማማችነት ማለት ነው። ለምሳሌ 12ቱ ነገድ እስራኤሎች አሉ። ከዛ ውስጥ አለ አይደለ? ሁሉም ወንድማማቾች ናቸው፣ ግን ሁሉም የራሱን ነገድ አለው። ሌሎችም ሳምራውያንም ለነሱ ወገኖቻቸው ናቸው፣ ወንድሞቻቸው ግን በስጋና በደም ስለተካፈሏቸው አይደለም። ስለዚህ ወንድም የሚለውን ብቻ ከስጋና ከደም ስለተካፈለ ብቻ ወንድም አትለው። ከስጋና ከደም ነው። ይሄኛው ከስጋና መደም ነው። ኦሪት ዘፍጥረት ምዕራፍ 25 ቁጥር 23 ላይ ብትመለከተው ያህዌም አላት ሁለት ወገኖች በማዕፀንሽ ናቸው፣ ሁለት ህዝብ ከሆድሽ ይፈልቃሉ አለ። ሁለት ህዝብ አየ ማና ማን ናቸው? ኤሳውና ርብቃ ናት። አሁን የምታወራው ለርብቃ ነው የተነገራት። ኦሪት ዘፍጥረት ምዕራፍ 25 ቁጥር 23 ላይ ያህዌም አላት ሁለት ወገኖች በማዕፀንሽ ናቸው፣ ሁለት ህዝብ ከሆድሽ ይከፈላሉ አለ። ስለዚህ ቀድሞ የወጣው የመጀመሪያ ልጅ ስሙ ኤሳው ይባላል። ጸጉሩ ቀይ ስለነበረ ቀይ ማለት ኤዶም ማለት ነው። ኤዶም ተባለ። ዘፍጥረት 25 ላይ ይኸው ራሱ እዛው ላይ ማለት ነው። በፊትም የወጣው ቀይ ነበረ፣ ሁለንተናው ጠጉር ለብሶ ስለነበረ ስሙን ኤሳው ተባለ ይላል። ከዛ ኤዶም ማለት ቀይ ማለት ነው ትርጉሙ ራሱ። ዘፍጥረት 36:1 ላይ የኤሳው ትውልድ ነው እርሱም ኤዶም ነው የሚለው ዘፍጥረት 36:1 ላይ ያወጣለት። ዘፍጥረት 36:1 ላይ ይታያል። የኤሳው ትውልድ ይህ ነው እርሱም ኤዶም ነው አለ። ከዛ ቁጥር 8 ላይ የት እንደሚኖሩ መኖራቸውን ይነግርሃል። ኤዶማውያን የሚባሉት ኤሳውም በሴር ተራራ ተቀመጠ፣ ኤሳውም ኤዶም ነው አለ። የሴር ተራራ የት ነው ያለው ንጉስዬ? ኤሳውም በሴር ተራራ ተቀመጠ፣ ኤሳውም ኤዶም ነው። ሴር የት ነው ያለው?
እኮ አሁን ልነግርህ እኮ ነው። አሁን በቃ እየመጣ ነው ወደ ነጥቡ። አሁን ኤሳው እና ያዕቆብ ወንድማማቾች ናቸው። ኤዶማውያን እና እስራኤላውያን ወንድማማቾች ናቸው። ከወንድሞቻቸው መካከል ማለት የእስራኤል ወንድሞች ከሆኑ ከኤዶማውያን መካከል ነው የሚመጣው ነብይ። እንዲገባኝ ለምሳሌ አሁን በጣም እየረዘመ ስለሆነ አሁን ቀላል አለ ሾርት ከታረገውና ኤሳው ወደ ኤዶማውያን ሽፍት ማድረጉ ወደ ኤዶማውያን ምድር ሽፍት ማድረጉን ትነግረኛለህ። ነው ኤዶማውያን የት ነው የሚኖሩት? ኤዶም ኤሳው የት ነው ማለት እንዴት ማለት አሁን ሴር ነው ይላል። ሴር የት ነው ያለው? አይ ተረጋግተህ እኮ ብታዳምጠኝ ጥሩ ነበር። የንጉስ ልጅ ሴር የት ነው የሚገኘው ቦታው? በጣም ረዘመ። ሴር የት ነው ያለው ቦታው ጂኦግራፊካሊ? እሱን ማፕ ማድረግ አለብኛ። አርግና ንገረኝ። እኔ አሁን አረብ ሀገር ነው አልኩ እኔ፣ አንተ ደግሞ ሌላ ቦታ ብለህ ንገረኝ። አረቦቹ ጋር ነው ያለው እኮ አረብ ሀገር እኮ እንደዛ። እኔ እኮ ምን ታውቃለህ ወሂድ ጀስት እኛ አሁን ስለ ስላሴ ያስተምሩ እንደስንነግራችሁ አምጡ ትሉናላችሁ ከአንድ ቦታ። አንተ ግን አሁን እኮ የትንቢት እኮ ነው። አሁን ይኸውልህ ምን አለ መሰለህ ከአረቦቹ መካከል ነብይ እንደሚመጣ ነገርኩህ እኔ። አሁን ማን እንደመጣ እነግርሃለሁ ራሱ። ግን አሁን ሴር የት ነው ብለህ ደግሞ አጥና። ሴር የት ነው ያለው? አንዴ ማፕ ላርግ እስኪ። እስከዛ ማፕ አርጋው ሴር የት ነው ፋራን የት ነው ብለህ ጠይቅና፣ ፋራና ሴር ላይ ነው የሚኖሩት እና ሲና ሶስቱ ተራሮች ማለት ሰንሰለታማ ናቸው። ማፕ አድርግና ንገረኝ። ኖማዲክ አረቦች ናቸው ራሱ። ኦኬ ተመለስና እኛን መርመር እንትን እንፈልግ። አሳዩት እስቲ። ፋራን፣ ሴር እና ሲና ሳውዲ አረቢያ ውስጥ ነው ያሉት ሶስቱም ደግሞ እስማኤላውያን እና ኤዶማውያን ተጋብተው ነው አረቦች የሚባሉት። ግን ይሄ ኢንተርኔት አይሰራም እንጂ ከፍትለት ነበር። የሚከፍት ካለ ኢንተርኔት ያለው ይክፈት። አዎ አይ ሐሰን እየነዳ ስለሆነ ትንሽ አልተመቸው ራሱ ማለት ነው። አይ ራሱ እንትን ይበልና ሌላ ቀንም እንትን ማለት ይችላል ከፈለገ እንዳይሰምንት ማለት ነው። የምችሉ ሰዎች መክፈት የምችሉ ሰዎች ግቡ ሙስሊሞች። ሴር፣ ሲና፣ ፋራን የሚባሉ ተራሮች ሶስቱም ያሉት ሳውዲ ውስጥ ነው። ፋራን ያሳየው ነው። መኪና እንዳትጋጭ አደራህን። አላህ ይጠብቅህ። እሺ የንጉስ ልጅ አለ ተመለስ እናግዝህ። መጣው። እሺ ያው ፋራን የት ነው ይታያል? ፋራን ነው በአማርኛ የሚባለው። ፋራን ይለዋል በእንግሊዝኛ። ዴዘርት ኦፍ ፋራን ይባላል። አረብ ማለት ዴዘርት ማለት ነው በነገራችን ላይ ምድረ በዳ ማለት ነው። እሺ ለወደፊቱ ማለት ነው። አረብ ማለት ምድረ በዳ ማለት ነው ትርጉሙ። እስቲ ያዙልኝ። አረብ ማለት ምን ማለት ነው ተብላችሁ ብትጠየቁ ሲምፕሊ ምድረ በዳ ዴዘርት ማለት ነው። በረሃማ ማለት ነው። የበረሃማ የሚኖሩበት አካል እስማኤላውያን እና ኤዶማውያን የሚኖሩት እዛ ነበረ በፓራ ምድረ በዳ እና ባይብል ራሱ የሪፈረንስ ስትመለከቱት መካና ኢጃዝ በሚባል አካባቢ ላይ ነው ያለው። ፓራን በሁለቱ መካከል ነው ያለው ራሱ ጂኦግራፊካል ሎኬሽኑ ማለት ነው። ክርስቲያን ትራዲሽንም የቂሳሪያው አውሳቢዮስ እነ ጄሮ ሙላ ሳይቀር አረቢያ ዴዘርት ነው ብሎ ነው ያስቀመጡት። ይሄው ክርስቲያን ትራዲሽን ብላ አስቀምጠው ውረድለት እዛው ላይ አሁን የገባበት ላይ ዴዘርት ኦፍ ፓራን ብለህ ይታያል። እዛ ጋር ኢን ክርስቲያን ትራዲሽን ብለህ ያዘው። ክርስቲያኖች ራሳቸው ምን እንደሚሉ ይታያል። ኢን ክርስቲያኒቲ የሚለው እሱ ጋር አያችሁት። ኢን ክርስቲያኒቲ ትራዲሽን በክርስትና ትውፊት ቦዝ አውሳቢዮስ ማለት የቂሳሪያ አውሳቢዮስ ታሪክ ጸሐፊው ኤንድ ጄሮም ሪፖርት ባደረጉት ፓራ ወዝ ዘ ሲቲ ፓራ ዴዘርት ኢን አረቢያ ዴዘርት አለ። አረቢያ ውስጥ ነው ያለችው አለ። ሳውዘርን የሆነ ሳውዝ ኢስት የሆነው ፓርት ፓራን የምትገኘው ተራራ እዛው ነው ብሎ ነው ያስቀመጡት። ፓራን፣ ሲና እና ሴር ሰንሰለታማ ተራሮች ሆኖ አረቢያ ውስጥ ነው አረቡ
ነው ያሉት። ግልጽ ነው የንጉስ ልጅ። እሺ አይ ነው ልጠይቅ እስኪ ማለቴ ፋራን አረብ ብለህ ዝም ብለህ ኮንክሉድ ከምታደርገው ስፔሲፊክ ቦታውን ንገረን። ፋራን ከመካ ስንት ኪሎ ሜትር ነው ርቀቱ? ወይስ መካ ውስጥ ነው ፋራን? ማለቴ አረብ ሀገራት ብለህ አረብ ሀገር ሳይሆን እዚህ ጋር ሳቢዮስ እንዳስቀመጠው ከሆነ በመካና በእንትን መካከል ነው። ይሄ በመካና በምንድን ነው የሚባለው? በመካ በጣይፍ ነው። ቆይ አይደለም፣ ራሱ በመካና ፋራን የመን ውስጥ አይደለም። ኧረ የመን ውስጥ አይደለም፣ የመን ውስጥ አይደለም። ኢቭን የመኖች ራሳቸው አረቢያን ናቸው። ራሱ አረቢያን ናቸው እነሱ ራሳቸው። እነሱ ናቸው፣ ግን እሱ አይደለም። ፋራን የመን አይደለም። ማን ያለ ኖ ወይ የመን አላልኩም እኮ እዛ ውስጥ ነው። በአረብ የአረብ ምድር የሚባለው ይሄ ሚድል ኢስት የሚባለው ለምሳሌ ጂኦግራፊክ የሆነ ችግር የለውም። አሁን ምን ታደርጋለህ? ስፔሲፊክ ቀለል አድርጌ ልስጥህ። እሺ እስካሁን ድረስ የሄድኩበት ርቀት ምናልባት አልተመቸ ይሆናል ማለት ነው። ዋናው ነገር ማጠቃለያ ልሰራበትና ወደ እንትኑ ልምጣለህ፣ ወደ አንተ ነጥብ ልምጣለህ። እኛ ያለው ምንድነው ዮሐንስ ወንጌል ምዕራፍ 1 ቁጥር 19 እስከ 23 ባለው መሰረት አይሁዳኖች የሚጠብቁት 3 ሰዎችን ነበረ። አንደኛው ኤልያስ ነው፣ ሁለተኛ መሲሁ ነው፣ ሶስተኛ ደግሞ ነብዩ ነው። ነብዩ የተባለው የት ላይ ነው? ኦሪት ዘዳግም 18 ላይ ነው ያለው። ኦሪት ዘዳግም 18 ላይ ያለው ነብይ ከወንድሞቻቸው መካከል እንደሚነሳ ተነግሯል። ወንድሞቻቸው የተባለው ኦሪት ዘዳግም ምዕራፍ 6 ምዕራፍ 2 ቁጥር 4 ላይ የኤሳው ልጆች ነው ተብለዋል። ኤሳውያን የሚኖሩት የት ነው ብለን ስንመረምረውና ስናጠና ኤሳውያን የሚኖሩት አረቢያን ዴዘርት ውስጥ ነው። አረቢያን ዴዘርት የሚባለው ፓራን፣ ሴር እና ሲና ናቸው፣ ሶስቱ ናቸው። አሁን እንደዛ ከሆነ ዘፍጥረት 21 ላይ አንድ ማጠቃለያ እንስራና ከዛ በኋላ አንተ እከሌ ነው ብለህ ትነግረኛለህ። ኦሪት ዘፍጥረት ምዕራፍ 21 ቁጥር 1 ላይ እስማኤል በፋራን ምድረ በዳ ተቀመጠ ይላል። የት ነው የተቀመጠው? በፋራን ምድረ በዳ ተቀመጠ ይላል። እስማኤል በፋራን ምድረ በዳ ተቀመጠ ይላል። አሁን የሚነሳው ነገር ከዛ ከፋራን ከምድረ በዳ ውስጥ በምድረ በዳ የሚመጣ ሰው አለ። የሚመጣው ሰው ማን ነው? ዕንባቆም ምዕራፍ 3 ቁጥር 3 ላይ ቅዱሱ ከፋራን ተራራ ይመጣል ይላል። ስለማን ነው የሚያወራው? የንጉስ ልጅ ቅዱሱ ከፋራን ተራራ ይመጣል ይላል። ማን ነው ይሄ ቅዱሱ የተባለው? ዕንባቆም ስንት ዕንባቆም 3:3 ላይ ትንቢተ ዕንባቆም ምዕራፍ 3 ቁጥር 3 ላይ ወጣኔ ልጁ። እሺ ሳቡት፣ ምናልባት ኔትወርክም ሊሆን ይችላል። ሳቡት ዋናው ጮማው የሆነ እኮ ነው ላይ ነው ይወጣብን። ዋናው ጮማው ላይ ካልመጣ እንዲጨርስልን ይሄን። አዎ እዚህ ጋር ነው ይላችሁ እንትን ዕንባቆም 3:3 ላይ ግቡ። ዕንባቆም 3:3 ላይ ቅዱሱ ከፋራን ተራራ ይመጣል። ቀዱሽ በሚል መነሻ ቀጥ ያለ ሚል አለ እና ይላል። መጀመሪያ ምንድነው? አምላክ ከቴማን ይመጣል፣ ቅዱሱም ደግሞ ከፋራን ተራራ ይመጣል። ቴማን መዲና ናት። ሬቭሌሽን ነው የሚያሳየው። ቅዱሱ ከፋራን ተራራ ይመጣል። ገባችሁ? ከዛ በኋላ ምንድነው ቅዱስ የሚባል ነገር? ሰው ቅዱስ ይባላል ወይ ካላችሁኝ፣ አዎ ሁለተኛ ነገሥት ምዕራፍ 4 ቁጥር 9 ላይ ምን ተብሏል? ኤልሳ ራሱ የአምላክ ሰው ቅዱሱ ተብሏል። ቅዱስ ተብሏል። ቀዱሽ ተብሏል። ቀዱሽ ሁለተኛ ነገሥት ምዕራፍ 4 ቁጥር 9 ላይ። ስለዚህ ይመጣል ተብሏል ቅዱሱ ከፋራ እና ማን ነው የመጣው? የመጣውን ንገሩን። እኛ ረሱል ሰለላሁ ዐለይሂ ወሰለም ናቸው የመጡት ብለን እናምናለን። አይ ከላይ ነው የመጣው የሚል ነገር ደግሞ ደሊል አምጡ። ደሊል እስከዛ ቦታ ላይ የመጣ ነብይ ካለ የሚጠበቅ ይው ዲፌንድ አድርጉ።
የምር ዲፌንድ አድርጉ ይሄንን ነገር። ኦኬ እሺ፣ ሌላ ሰው አስገቡ። ኡስታዝ ጀማል አምላኬ አንተ እኔን ለምን ተውከኝ? ማይ ጋድ ማይ ጋድ ዋይ ሃቭ ዩ ሴክን ሚ? አንተ እኔን ለምን ተውከኝ? አንተ ትመለከቻለሽ አሲ፣ አንተ እኔን ስለምን ተውከኝ? አምላኬ አምላኬ የኔ አምላክ ማይ ጋድ ሙ የእኔ ኢየሱስ በባለቤት ሁለተኛ መደብ አንተ የሚለውን ኢየሱስ በባለቤት ሁለተኛ መደብ ላይ አንተ የሚለውን አንዱ አምላክ ሲሆን በተሳቢ ደግሞ መደብ እኔ የሚለው ራሱን ነው። ተውከኝ የሚል ደግሞ ተሻጋሪ ግስ አለ፣ ትራንሲቲቭ ቨርብ የሚባለው ማለት ነው። በባለቤትና በተሳቢ መካከል ደግሞ ከገባ አንድ አምላክና ኢየሱስ ሁለት የተለያዩ ማንነትና እምነት ናቸው። ለዛ ነው ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬና ወደ አምላካችሁ አርጋለሁ አለች። ወደ የሚል መስተዋድድ አለ። ኢየሱስና አምላክን መነጠሉ ራሱ በሰዋሰው አወቃቀሩ የተለያየ ነው አይደል? ቴዎን ሙ አምላኬ የኔ አምላክ እያለ የሚናገርበት ማለት ነው። ምናልባት ወደ አምላኬና ወደ አምላካችሁ ስለሚል የኢየሱስ ክርስቶስ አምላክና ወደ አምላካችን አላለም ይላሉ አንዳንዴ። ኖ እንደዛ ማለት አይጠበቅበትም። ኦሪት ዘፍጥረት ምዕራፍ 43 ቁጥር 23 ላይ እርሱም አላቸው ሰላም ለእናንተ ይሁን፣ አትፍሩ፣ አምላካችንና የአባቶቻችሁ አምላክ ማለት ነው። ዮሴፍ ወንድሞቹን እና አባታቸውን አካቶ አምላካችሁ ከማለት ይልቅ አምላካችሁና የአባታችሁ አምላክ ብሎ ነው ያስቀመጠው። ኦሪት ዘፍጥረት 43 23 ላይ ልዩነት የለውም። ከተባለም ደግሞ ኢየሱስ አምላካችን ያለበት ጥቅስ አለ ወይ ብለን ስንል አዎ አለ። እንዳደነግጡ ክርስቲያኖች። ራዕይ ዮሐንስ ምዕራፍ 19 ቁጥር 5 ላይ ራዕይ ዮሐንስ ምዕራፍ 19 ቁጥር 5 ላይ ድምጽም እንዲህ ሲል ከዙፋኑ ወጣ። በዙፋኑ መካከል ያለው በጉ ነው የሱ ድምጽ። ባሪያዎች ሁሉ እርሱን የምትፈሩ ታናናሾች ታላላቆች ሆይ አምላካችንን አመስግኑ። ምናችንን? አምላካችንን አመስግኑ። ሰማይ ላይ ኢየሱስ አምላካችን እያለ ይናገራል። ምናችን? አምላካችን እያለ ይናገራል። ራዕይ ዮሐንስ ምዕራፍ 3 ቁጥር 2 ላይ ራዕይ ዮሐንስ ምዕራፍ 3 ቁጥር 2 ላይ ለፊላደልፊያ ይመስለኛል ኤጲስቆጶስ ወይ ተሳስቻለሁ። እሱ ቁጥር 2 ላይ ምን ይላል? ስራህ በአምላኬ ፊት ፍጹም ሆኖ አላገኘሁትምና። አምላኬ ማንን ነው አምላኬ የሚለው? ሰማይ ላይ ማለት ነው። ሰማይ ላይ ኢየሱስ አምላኬ ይላል። ቁጥር 12 ላይ ይኸው ራዕይ 3 12 ላይ ድል የነሳው በአምላኬ መቅደስ አምድ እንዲሆን አደርጋለሁ፣ ወደፊትም ከቶ ከዚያ አይወጣም። የአምላኬ ከተማ ስም ማለትም ከሰማይ ከአምላኬ ዘንድ የምትወርደው አዲሷ ኢየሩሳሌም አምላኬ የአምላኬ መቅደስ አምላኬ አምላኬ እያለ አራት ይጠቀማል። በአምላኬ መቅደስ የአምላኬ ስም የአምላኬ ከተማ ስም እያለ ይናገራል። ከዛ ከላይ ደግሞ አምላኬ ይላል ራዕይ 3:2 ላይ። ስለዚህ በአጠቃላይ አምላኬ አምላኬ እያለ ይናገራል ማለት ነው ኢየሱስ ማለት ነው። አምላክ ካለው ማንን ነው የሚያመልከው የሚል ነገር ጥያቄ ይነሳል። ዮሐንስ ወንጌል ምዕራፍ 4 ቁጥር 22 ላይ ግባ። ዮሐንስ ወንጌል ምዕራፍ 4 ቁጥር 22 ላይ እናንተ የማታውቁትን ታመልካላችሁ። አማርኛው ያው ስግደት ነው የሚለው፣ እንግሊዝኛው ወርሺፕ ነው የሚለው። እናንተ የማታውቁትን ታመልካላችሁ፣ እኛ መዳን ከአይሁድ ነውና የምናውቀውን እናመልካለን። ነገር ግን በእውነት አምላኪዎች አብን በመንፈስና በእውነት የሚያመልኩበት ጊዜ ይመጣል፣ አሁን ሆኗል አለ። አብ ሊያመልኩት እንደነዚህ ያሉትን ይፈልጋልና አለ። ስለዚህ አሁን ጊዜው ነውን፣ እያመለኩት ነው አብን ነው እየተናገረ ያለው። እናመልካለን። ምን እንላለን? እናመልካለን። ሰማይ ላይ ምን እየሰራ ነው? ፋሲ ታውቂያለሽ? ዕብራውያን 8:2 ላይ ያወጣላት እንዳትስቁ። ዕብራውያን 8:2 ላይ ሰማይ ላይ ምን እየሰራ እንዳለ ታውቃላችሁ? አሁን ስራው ይታያችኋል? ምን ይላል? ማን ነው? ራዕይ ነው የገባው ለካስ። ይቅርታ ዕብራውያን 8:2 ላይ አይ እኔ ነገር ተክሳትኩኝ። ዕብራውያን ምዕራፍ 2 ቁጥር 8 ላይ መልካም የመቃጠል ዘመን እንግዲህ ታች እንግዲህ አላቀላችሁም፣ እያያችሁ ገቡበት፣ እኔ የለሁበትም። ምን ይላል እዚህ ጋር?
ዕብራውያን 8:2 ላይ ዕብራውያን ምዕራፍ 8 ቁጥር 2 ታያቻል። እርሱ የመቅደስና የእውነተኛይቱ ድንኳን ማለትም የሰማይ አገልጋይ ነው ይላል። እዛ እያገለገለ ነው ያለው። ማሲ አገልጋይ ነው ይላል። አትሪዮጎስ አምላኪ ነው ይላል። ሰማይ ላይ ኢየሱስ ምን እያደረገ ነው ያለው? እያመለከ ነው ያለው። መዝሙረ ዳዊት ዕብራውያን 9:1-9 ላይ እስቲ ዕብራውያን 1:9 ላይ ዕብራውያን 1:9 ላይ ጽድቅን ወደድክ አመፃን ግን ጠላ። ስለዚህ እግዚአብሔር አምላክህ ከባልንጀሮች ይልቅ ከጓደኞች ይልቅ በደስታ ዘይት ቀባሃል። እግዚአብሔር አምላክህ የማን አምላክ? የኢየሱስ አምላክ። የኢየሱስ አምላክ ደግሞ አንድ አምላክ ነው። እሱን ነው ሲያመልክ የነበረው ኢየሱስ። አንድ ሰው ጀነት መግባት ከፈለገ ኢየሱስ ያመለከውን አምላክ አምልኮ ጃቢርን አስገቡት። እስከ ድረስ ጃቢርን አስገባ። ለማን ነው አቤት የሚባለው? ጨርሳችሁ እኔ ይጠይቅ ትጠይቂያለሽ? አዎ ግቡ። ከስር ምጽፉ ልጆች ግቡ። በስጋ ነው አለው፣ በመለኮት አምላክ ነው። ግልጽ ነው አልሽ። ነይ ግቢ። እርግጠኛ ነኝ። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሙስሊም ነሽ? አረ እኔ ክርስቲያን ነኝ፣ ግን ብዙ ይተከታተላል። ከዛ ጥያቄ ነው የምጠይቅ። እኔ ሶስት አምላክ ነው የምለው። እንዴት ሶስት አምላክ ሆነ? እኔ የሚያምነው አንድ አምላክ ነው። ከዛ ይሄ ጥያቄ ያለ ግራ ገባኝ። ድንግል ማርያም የወለደችው አምላክ ነው ወይስ ሰው ነው የወለደችው? አላነበብኩትም ክታብ፣ ግን ግራ ገባኝ። እንደዚህ በሚዲያ ላይ ብቻ እነሱ የሚሉሽ ማለት እነሱ እንደሚሉሽ እኔ እንጃ። እኔ ምን አውቃለሁ ብለሽ ነው? አንድ አምላክ ነው እኔ የማውቀው። ኢየሱስን የላከው ብቻ ነው አንድ አምላክ። እኔ ሲሄንም ግን ሶስት አምላክ ነው የምለው። እዚህ እንትን ላይ አሁን ገስት ላይ ስንት ሰው ነው ያለው? ገስት ላይ አሁን እዚህ የምናወራው ላይ ገስት ላይ ያለው ስንት ሰው አለ? ቁጠሪኝ እስኪ። አምስት ሰዎች አለን። በአካል ስንት ነን? አምስታችን አምስት አይደል? አካላችን ብዙ ስለሆነ ነው አምስት ሰው አለ ብለሽ የምትይው አይደል? አዎ። ሰማይ ላይ ሶስት አካል ካለ ስንት አምላክ ነው የሚኖረው? ሶስት አካል ካለው ስንት አምላክ ነው የሚኖረው? ሶስት አካል ከቆጠርሽ በኋላ ስንት አምላክ አለ ብለሽ ትያለሽ? ከዛ በኋላ ሶስት ካረግሽ በኋላ በአካል ሶስት ካረግሽ በኋላ ስንት አምላክ አለ ብለሽ ታስቢያለሽ? ሰማይ ላይ እንጃ። በቃ ችግር የለውም። ለማንኛውም አዳምጪ፣ እሺ አዳምጪ። አንቺ ከስር ተማሪና በደንብ አዳምጪ። ምን በይ። የቴሌግራም ቻናል አለ፣ አንብቢ። እሺ ኢንሻአላህ አላህ ሂዳያ ይስጥሽ። እናመሰግናለን። በርቺ። አሜን። እሺ አስገቧቸው። ሌሎች ካሉ አስገቧቸው። ታች የሚጽፉትን ጃቢሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አኹና ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም ብያለሁ ሁላችሁም። ኡስታዝ እንዴት ነህ? ሰላም ነው። እንዴት ነህ? አልሐምዱሊላህ ደህና ነኝ ኡስታዝ። ማሻአላህ አልሐምዱሊላህ። አንተ ደህና ነህ? እሺ ሰላም ነኝ ያለው። አስገቡ። ሰው ካለ አስገቡና ከጃቢሮ ጋር ደግሞ ትንሽ ያወሩ። አስገቡ ሰው ካለ። ኪንጎ አሰላም አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ሙስሊም ነህ? አዎ። ክርስቲያኖችን ነው የፈለግነው። እንትን በል በኋላ ትጠይቃለህ ኢንሻአላህ። ታግስ አንዴ። ክርስቲያኖች ካላችሁ ግቡ። አሲ ተመለሰልሽ ጥያቄው በደንብ በአግባብና በስርዓት? ከበቂ በላይ ነው ኡስታዝ። ሹክራን። ልድገምህ አንድ። እሺ ቀጥይ። ከእንግዲህ ጥያቄ የሚጠይቁት ከሌለ አንቺ ጠይቂና ኪንጎ ይጠይቅና ከዛ እንትን አለ ማለት። ክርስቲያኖች ካላችሁ ግን ስላሉ እንትን በሉት። አይ ቲንክ ጃቢር ስላለ
እግዚአብሔርም ይመልስላቸዋል። ይሄ እንትኑ ማለት ነው የሥላሴ ጉዳይ። እኔ አንድ ጥያቄ ልጠይቅ እንደ ውስጥ አትሳደቡ፣ አትሳደቡ፣ አላህን ፍሩ ፕሊዝ። አትሳደቡ፣ ኮሜንት ላይ አትሳደቡ። ባለጌ ሰው ከገባ ለአድሚን ስጡ ሀሳቡን። አትመላለሱ። ሐራም ሐራም አለይኩም። እሺ አሲት አንድ ጨምሪና ከዛ በኋላ ኪንግ ያወራና ጀማል ይቀጥላል። እሺ ይሄ አምላክ በስጋ ሞተ የሚሉት ነገር ማለት ነው ኡስታዜ። አምላክ ከጅምሩ ስጋ ነው እንዴ? መንፈስ ነው ሲሉን አልነበረም ኡስታዝ? እግዚአብሔር መንፈስ ነው ሲሉ ሰምቼ። አንቺ ብረት ለብሰሽ መተሽ በብረት ብትደበደቢ እና ብረቱ ማለት የማይሰማው ከሆነ አሁን የምንጠይቃቸው ጥያቄ አምላክ በስጋ ሲሞት አምላክ ሞቷል ወይ? ሲደበደብ አምላክ ነው በስጋ የተደበደበው። በስጋ ነው እንጂ የተደበደበው አምላክ ረቂቅና ምጡቅ ነው። ዮሐንስ ወንጌል 4:24 ላይም እንደዛ ነው። እግዚአብሔር መንፈስ ነው ይላል። መንፈስ የሆነ ደግሞ የማይታይ የማይዳሰስ የማይጨበጥ ረቂቅ ከሆነ ሊደበደብ አይችልም። የማይደበደብ ከሆነ ምኑን የደበደቡት? ድራማ ነው ወይ? ስለዚህ አምላክ አይደለም የተደበደበው። አንቺ ብረት ለብሰሽ ብረቱን ቢቀጠቀጥ አንቺ የማይሰማሽ ከሆነ ውስጥ ከሆነ ያለሽው ዋጋ የለውም ራሱ ማለት ነው። ግን አሁን በስጋ ምን ማለት ነው? በስጋ ማለት ምን ማለት ነው የሚለውን እንረዳው። ሮሜ 9:5 ላይ ክርስቶስ በስጋ መጣ አለ። በምን መጣ? በስጋ መጣ አለ። ሮሜ 1:3 ላይም በስጋ ከዳዊት ዘር ተወለደ ይላል። በስጋ አንደኛ ጴጥሮስ 4:1 ላይም ክርስቶስ በስጋ መከራ ተቀበለ ይላል። ከዛ አንደኛ ጴጥሮስ 3:18 ላይ ነው በስጋ ሞተ። ማን ነው የሞተው? ክርስቶስ ደግሞ ወደ አምላክ እንዲያቀርበን እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና በስጋ ሞተ። ማን ነው የሞተው? ክርስቶስ። አምላክ አይደለም ሞተ የሚለው ክርስቶስ በስጋ ሞተ። ክርስቶስ የተቀባ ማለት ነው። የተቀባ ደግሞ አምላክ አይደለም የሚቀባው። የተቀባው በስጋ ሞተ፣ በስጋ መከራ ተቀበለ፣ በስጋ መጣ፣ በስጋ ተወለደ። የተወለደው አምላክ ተወለደ አይልም። ክርስቶስ በስጋ ተወለደ። ክርስቶስ በስጋ መጣ። ክርስቶስ በስጋ መከራ ተቀበለ። ክርስቶስ በስጋ ሞተ እንደ ባይብሉ። አሁን የምጠይቃቸው ጥያቄ ዕብራውያን 2:14 ላይ ያዙልኝ ሁላችሁ እባካችሁ። እንግዲህ ልጆቹ በስጋና በደም ስለሚካፈሉ አለ። ልጆቹ የተባሉት ማን ናቸው? አማኞች ናቸው። ስለዚህ በምንድን ነው የተካፈሉት? በስጋና በደም ስለሚካፈሉ ስለሚል በምትል መነሻ ቀጥያ አለች። በስጋ ሞተ ሲባል ስጋ ከሚለው መነሻ ቀጥያ ላይ በምትል አለች። በስጋና በደም እነሱ ስለሚካፈሉ እነሱ መለኮት ናቸው። በስጋና በደም ስለሚካፈሉ በደም ያዙልኝ ይህንን ፖይንት። በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለው በሞቱ እንዲሽር በስጋና በደም እንዲሁ ተካፈላል። በስጋና በደም ተካፈለ ማለት መለኮት ነው በስጋና በደም የተካፈለው ከተባለ አማኞችም ስጋና ደም ተካፍለዋል። በስጋና በደም ተካፈሉ ማለት አማኞች በስጋና በደም ውስጥ ነው ያሉት ነው ወይ ስጋና ደም ናቸው ራሳቸው? በስጋና በደም ስለሚካፈሉ አሉ። መከራን፣ ስቃይን፣ እንግልትን የሚካፈሉት ሰዎች በስጋና በደም ነው። ልጆቹ አለ የእግዚአብሔር ልጆች በስጋና በደም እንደሚካፈሉ እንዲሁ እርሱ ደግሞ በስጋና በደም እንዲሁ ተካፈለ አለ። እንደነማ እንደ ወንድሞቹ እንደ እግዚአብሔር ልጆች እሱም በስጋና በደም። ስለዚህ ልጆቹ ምን አይደሉም? በስጋና በደም ስለተካፈሉ ልጆቹ ምን አይደሉም? መለኮት ናቸው። በስጋና በደም በምትለዋን ነገር አስምሩባት። ግልጽ ነው አሲ? አዎ ግልጽ ነው። በስጋ ሞተ ሲሉሽ ዕብራውያን ምዕራፍ 2:14 ላይ ልጆቹ በስጋና ደግሞ ባወቃችሁ ነበር አለ። ዛትዊስ መልእክተኛው ማወቅ መልእክተኛው ነው የዛ ዲቫይን ኤሰንሱን የሚያሳውቀን ማለት ነው። ካሁን ጀምሮ ታውቁታላችሁ አይታችሁትም አላለው ይላል። ከዛ በኋላ ነው ፊልጶስ ጌታዬ አብን አሳየንና ይበቃናል አለው። ኢየሱስ መልሶ አንተ ፊልጶስ ይህን ያህል ዘመን ከእናንተ ጋር ስኖር አታውቁምን? እኔን ያየ አብን አይቷልና። እኔ አብ ነኝ አለ አላለም? እኔን ያየ አብን አይቷል ማለትና እኔ አብ ነኝ አብን ታውቁታላችሁ አይታችሁትማል የሚለው ዮሐንስ ወንጌል 14:7 ላይ ከምን አንጻር የተነገረ ነው ሲባል ከሬቪሌሽን አንጻር የተነገረ ነው። ለምን ዮሐንስ ወንጌል 6:46 ላይ አብን ያየ ማንም የለም ከአምላክ ከሆነ በቀር እርሱ አብን አይቷል አለ። አማኝ ነው የሚያየው
በመልእክተኛ ወይም ደግሞ በመልአክ አማካኝነት ነው የሚያየው ከሆነ በስተቀር ነው አለ። ዮሐንስ ወንጌል ምዕራፍ 5 ቁጥር 37 ላይ የላከኛ በርሱ ስለኔ መስክሯል፣ ድምፁን ከቶ አልሰማችሁም፣ መልኩንም አላያችሁም አለ። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ መቼም ቢሆን አለ እግዚአብሔርን ያየው አንድስ እንኳን የለም አለ። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 12 ላይ እግዚአብሔርን ማንም ከቶ አላየውም አለ። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እርሱ ብቻ የማይሞት ነው፣ ሰዎች ሊያዩትና ሊቀርበው በማይችል ብርሃን ውስጥ ይኖራል፣ አንድ ሰው እንኳን አላየውም፣ ሊያየውም አይቻልም አለ። ታዲያ ኢየሱስ ወልድን ማየት አብን እንዴት ነው ማየት የሚሆነው ሲባል ኤፌሶን ምዕራፍ 1 ቁጥር 21 ላይ ታገኘዋለህ። ልብ አድርጋ ያዝልኝ ይሄንን። ኤፌሶን ምዕራፍ 1 ቁጥር 21 ላይ በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል። ያብ የብርታቱ ጉልበት የታየው በክርስቶስ ባደረገው ሥራ ነው። በእኔ የሚኖረው አብ እርሱ ሥራውን ይሰራል ስላለ እኔን ያየ አብን አየ ማለት የአብ ሥራዎች በአጠቃላይ በክርስቶስ ኢየሱስ አማካኝነት ነው የታየው እንጂ ያ ኢየሱስ እንትን ነው ማለት አይደለም። ከዘፍጥረት ላይ እንዳለው ማለት ነው። ኦሪት ዘፍጥረት ምዕራፍ 16 ላይ ተመልከተው ከቁጥር 7 እስከ 13 ብትመለከተው የያህዌ መልአክ በውሃ ምንጭ አጠገብ በበረሃ አገኛት፣ አጋርም ማለት ነው። እርሷም ይናገራት የነበረውን የያህዌን ስም ኤሮሂ ብላ ጠራችው። የማያየኝን በእውኑ እዚህ ደግሞ አየሁት አለች። ማንን ያየችው? የሚያያትን አንዱን አምላክ ነው ያየችው እንዴ ተብለ ሲባል ኖ አይደለም፣ አየሁት እዚህ ደግሞ አየሁት አለች። ማንን ያየችው? መልአኩን ነው ያየችው። ኤሮሂ ማለት አምላክ አየኝ ማለት ነው። ሲያያት የነበረውን አምላክ በእውኑ የሚያየኝን እዚህ ደግሞ አየሁት አለች ይላል። ማንን ያየችው? መልአኩን ነው ወይስ ፈጣሪን ነው? አይ መልአኩን ነው። አይ መልአኩን ማየት እኮ ወይ ያልገባ ነገር አለ። መልአኩን ማየት እኮ አምላክን እንደማየት ነው። ትክክል። ሆሴ ምዕራፍ 12 ቁጥር 4 ላይ ከመልአኩ ጋር ታግሎ አሸነፈ፣ አልቅሶም ለመነ አለ። ከዛስ ኦሪት ዘፍጥረት ምዕራፍ 32 ቁጥር 24 ላይ ያዕቆብ ግን ለብቻው ቀረ፣ አንድ ሰውም እስከ ንጋት ድረስ ይታገለው ነበር አለ። የሚታገለው የነበረ ሰው ምን ነበር? መልአክ ነበረ። ግን እዛ ጋር ምን አለ? ኦሪት ዘፍጥረት ምዕራፍ 32 ቁጥር 30 ላይ ያዕቆብም አምላክን ፊት ለፊት አየሁት፣ ሰውነቴም ድና ቀረች ሲል የዚያን ቦታ ስም ጵኒኤል ብሎ ጠራው አለ። ጵኒኤል ማለት የአምላክ ፊት ማለት ነው። የታገለው ከስጋ ሰው ካለ ከአምላክ ጋር ታገለ መባሉ ያዕቆብና መልአኩ ያዕቆብ መልአኩን አይቶ አምላክን ፊት ለፊት አየሁት ማለቱ መልአኩ እንደራሴ ስለሆነ የአምላክ እንደራሴ ስለሆነ አምላክን እንደማየት ነው ብለን ነው የምቆጥረው። ለምሳሌ መጽሐፈ መሳፍንት ላይ ማየት ትችላለህ። መጽሐፈ መሳፍንት ምዕራፍ 14 ቁጥር 21 ላይ ምንድነው የሚለው? ያን ጊዜ ማኑኤ የያህዌ መልአክ መሆኑን አወቀ። ሲያውቅ ምን አለ? ቁጥር 22 ላይ ማኑኤም ሚስቱ ምን አለ? አምላክን አይተናልና ሞትን እንሞታለን አላት ይላል። ማንን አይተናል? አምላክን አይተናል አለ። አምላክን ያዩት ሊትራሊ አይደለም፣ መልአኩን ያዩት። መልአኩ የአምላክ ምንድነው? ወኪል ነው፣ እንደራሴ ነው፣ ቃል አቀባይ ነው፣ አፈቀላጤ ነው። ከዛ አንጻር ነው የሚታየው ማለት ነውና በዚህ መልክና ልክ መረዳትም ማስረዳትም ትችላለህ ማለት ነው። ይሄ አስተርእዮ አምላክ የሚባል አለ፣ ቴዎፋኒ የሚባሉ ነገሮች አሉ። ቴዎፋኒ ታውቃለህ? አይ አላውቅም ኡስታዝ፣ ያመሰግናለሁ። ቴዎፋኒ አስተርእዮ አምላክ ማለት ነው። የአምላክ መገለጦች ናቸው ራሱ ማለት ነውና አምላክት ይባላሉ። ለምሳሌ መላእክት አምላክ ተብለዋል። መዝሙረ ዳዊት ምዕራፍ 8 ቁጥር 2 ላይ ከአማልክትም እጅግ ጥቂት አሳነስከው ይላል። አማርኛው መላእክት ነው የሚለው፣ የዕብራይስጡ ኤሎሂም ነው የሚለው። መዝሙረ ዳዊት ምዕራፍ 138 ቁጥር 1 ላይም እንደዛ ይላል፣ በአማልክት ፊት እዘምራለሁ ይላል። በመላእክት ፊት ነው የሚለው ራሱ ማለት ነውና ከዛ አንጻር ነው ራሱ ማለት ነውና ይሄን አለ። ታስታውሳለህ? የአንደኛ ሳሙኤል ምዕራፍ 4 ቁጥር 6 ላይ የያህዌ ታቦት ወደ ሰፈሩ እንደገባ አስተዋሉ ይላል። ከዛ ቁጥር 7 ላይ ፍልስጤማውያንን ፈርተው አምላክ ወደ ሰፈሩ ገባ አሉ ይላል። ማን ነው የገባው? ታቦቱ ነው የገባው ወይስ አምላክ ነው የገባው ሲባል ምን ነካ ወይድዬ? ገባ ለሚለው ቃል እኮ ባ ነው መጣ ነው የሚለው። ወደ ሰፈሩ የመጣው ማን ነው? ታቦቱ ነው ወይስ አምላክ ነው? ስለ የታቦቱ መምጣት የአምላክ መምጣት እንጂ ነው እንጂ ታቦቱ አምላክ ካልሆነ መላእክትም ያህዌ አይደሉም ማለት ነው። በተመሳሳይም ኢየሱስ አብ ወይም ደግሞ የባህሪ አምላክ አይደለም ማለት ነው። ይሄን ይመስላል ራሱ ማለት ነው። ታስታውስ እንደሆነ ገላትያ 1:23 ላይ ጳውሎስ ምንድነው ያለው? ቀድሞ እኛን ያሳድድ ነበር አሉ ሰዎች።
ያሳድድ ነበር። ጳውሎስ ማንን ነበር ሲያሳድድ የነበረው? አማኞችን ነው ሲያሳድድ የነበረው። ሐዋርያ ሥራ 26:11 ላይም እንደዛ ነው። አሳዳጅ ነበር ይላል። እኛን ያሳድደን ነበረ። ያለ ልክ ስንቆጥርባቸው እስከ ውጭ ሀገር ከተማዎች ድረስ እንኳን አሳዳጅ ነበር ይላል። ማንን ነበር ሲያሳድድ የነበረው? ጳውሎስ አማኞችን ነበር ሲያሳድድ የነበረው። ግን ሐዋርያ ሥራ 9:4 እና 5 ላይ ሳውል ሳውል ለምን ታሳደኛለህ የሚል ድምፅ ሰማ። ጌታ ሆይ አንተ ማን ነህ ሲለው አንተ የምታሳድደኝ እኔ ኢየሱስ ነኝ አለ ይላል። አማኞችን ማሳደድ ኢየሱስ እንደማሳደድ እንጂ አማኞች ኢየሱስ እንዳልሆኑ ሁሉ ኢየሱስን ማየት አምላክ እንደማየት እንጂ ኢየሱስ አምላክ አይደለም። ይህ መታየት ፍካራዊ እንጂ ማራይ አይደለም ማለት። ለምን? ኦሪት ዘጸአት ምዕራፍ 33 ቁጥር 20 ላይ ሰው አይቶኝ አይድንም ፊቴን ማየት አይቻለውም ይላል አምላክ። ይሄ ነው ያለው ነገር ማለት ነው። እሺ ኡስታዝ ጀዛከላህ አላህ ይጠብቅህ፣ ጤና ነው ይስጥህ። እንግዲህ ይስጥልን። አመሰግናለሁ። አሚን አሚን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ወአለይኩም አሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ። ጥያቄ ማለት ነው ኡስታዝ፣ በጃሂልያ ጊዜ አሁን ለምስ ማለት ኢስላም የነቢያቶች ሃይማኖት ነው ይታወቃል። ግን ጃሂልያ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ከመላካቸው በፊት የነበረው ጊዜ ላይ ጃሂልያ የሚባሉት ማህበረሰቦች ሃይማኖታቸው ማለት እስልምናን አልተቀበሉም ነበር ወይስ አልደረሳቸውም ነው? እንዴት ነው ጃሂልያ በጃሂልያ ጊዜ እየተባለ ምን የሚወራው ማለት ነው? እንዴት ነው እሱ ነገር? እንትን ጃሂልያ ማለት ያው እንትን ነው አይደል? መሀይምነት ማለት ነው ትርጉሙ። ሱረቱል አሕዛብ ምዕራፍ 33 ቁጥር 33 ላይ ይናገራል። በቤታችሁ ውስጥ እርጉ እንደ ፊተኛይቱ መሀይምነት ጊዜ መገለጥን በማግኘት አትገለጡ ይላል። መሀይምነት ለሚለው የገባው ቃል ጃሂልያ ነው። ጃሂልያ ማለት እኮ ምንድን ነው? መሀይምነት ማለት የእውቀት ተቃራኒ ነው። ከእውቀት የራቁበት ነው። በፊት የነበሩት ምን ነበሩ? እነሱ ራሱ የአብርሃም መንገድ ነው ራሱ የሚከተሉት የነበረው አይደል? የአብርሃም መንገድ እከተላለሁ በላቸው። የአብርሃም መንገድ ነበር ሲከተሉ የነበረው። መለኮታዊ ቅሪትም ያለው ከዛ አንጻር ነው ራሱ ማለት ነው። መለኮታዊ ቅሪት እነሱ ጋር የነበረው ማለት ነው። አላህ በሱረቱል ሷፋት ምዕራፍ 37 ላይ እንደዛ ነው የሚናገረው። በዘሮች ውስጥ ቀዲ ቃልን አደረገን፣ ላኢላሃ ኢለላህ የሚለውን አወቁት፣ አንድ አምላክ መኖሩን ያውቃሉ። ስለዚህ ፀሐይና ጨረቃን የፈጠረ ማን ነው ስትላቸው አላህ ነው ይላሉ። ታዲያ ለምን ታሻርካላችሁ ሲባል አይ አማላጆች ናቸው ወደ አላህ ያቃርቡናል ብለው ነው የሚያምኑት እነሱ የነበረው ማለት ነውና ያ ነገር ነው። ሙሽሪኮች ናቸው እነሱ። ሙሽሪክ ማለት በአንድ አምላክ ላይ ሌሎችን ፍጥረታትን ያሻረኩ ማለት ነው። እነዛ ሰዎች ቅዱሳን የነበሩ ሰዎች ናቸው። 360 የሚደርሱ ቅዱሳን ሰዎችን ሐውልት አድርገው 300 ጣዖታት አደረጉ ማለት ነው በካባ ዙሪያ ላይ ማለት ነው። ስለዚህ መሀይማን ዘመን የሚባለው ያ የነበረው የጨለማ የድንቁርና ዘመን ነው። ቁርአን ከመውረዱ በፊት ረሱል ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት የሽርክያት የሆኑ ነገሮች ሲካሄዱበት የነበረው ዘመን ጃሂልያ ይባላል ማለት ነውና ከዛ አንፃር ማየት ትችላለህ ማለት ነው። እኮ ማለት ከዒሳ በኋላ ነው አይደለ ነብዩ መሐመድ የተላኩት። ከዒሳ በኋላ ባለው ጊዜ እስልምናው እንትኑ ድባቡ ደብዝዞ ነው ወደ ጃሂልያ ዘመን የተገባው ነው። አይ እዛኛው መስመር ላይ እኮ የለም እኮ ራሱ የኢሳ መስመር በዛኛው ነው የመጣው፣ በኢሳቅ በኩል ነው። ከዛ በኋላ ሙሳ አለይሂ ሰላም አለ። ከዛ በኋላ እያሉ ነቢያቶች ነበሩ፣ የእስራኤል ነቢያቶች። ከዛ ኢሳ አለ። ኢሳ ሲመጣ ደግሞ ለበኒ እስራኤሎች ነው የመጣው፣ ለእስራኤል ልጆች ነው የመጣው። እዚህ ጋር ግን የነበረው ነገር ግን ሪሳላ የኢሳ ሪሳላ አልደረሳቸውም። አንደኛ የነበረው ከኢብራሂም ወደ እስማኤል፣ ከእስማኤል በኋላ ወደዚህ ሲመጡ መሀል ላይ ዲክላይን አደረገ ማለት ነው፣ ሳቹሬት አደረገ ማለት ነው፣ ሰስቴን ማድረግ አልቻለም ማለት ነው፣ ተበላሸ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ሲላኩ መጀመሪያ አስጠንቃቂ ሆነው የመጡት ለቤተሰቦቻቸው ነው። ከዛ በኋላ ለአረቦቹ ነው። ከዛ በኋላ ለዓለም ነው። እንደዛ ነው እንትኑ። ቤተሰብን አስጠንቅቅ ነው የሚለው። ቤተሰቦቻቸው ጀመሩ። ከዛ በኋላ ደግሞ መካንና በዙሪያ ያሉትን ተብሎ የተባለው ዙሪያ ማለት ነው። ከዛ በኋላ ነው ይህ ቁርአን እናንተና ይላል ሱረቱ አንዓም ምዕራፍ 6 ቁጥር 19 ላይ ይህ ቁርአን እናንተና የደረሰውን ሰው ሁሉ ላስጠነቅቅበት ወደ እኔ ተወረደ በላቸው ይላል። ሱረቱ ኒሳ ምዕራፍ 4 ቁጥር 79 ላይም እንደዛ ነው። ራሱ ለሰው ሁሉ መልእክተኛ አድርገን ላክን ይላል። ሱረቱ አዕራፍ ምዕራፍ 7 ቁጥር 158 ላይም እንደዛ ነው። ለሰው ሁሉ መልእክተኛ አድርገን ላክን። ሱረቱ አሕዛብ ምዕራፍ 33 ቁጥር 46 የተለያዩ ጥቅሶች ላይ አላህ ረሱል ሰለላሁ ዐለይሂ ወሰለም የላካቸው ለሁሉም የሰው ዘሮች ናቸው። ግን ያም ሪሳላው ላይ ዴክላይን አድርጎ ነበረ፣ ሳቹሬት አድርጎ ነበረ፣ ሰስቴን ማድረግ አልቻለም ማለት ነው። ዴክላይን አድርጎ ነበርና ከዛ አንፃር ነው ይሄ ነገር የተነገረው።
ኸይር። እሺ ኡስታዝ ጀዛከላሁ ኸይር። እና ደግሞ ጳጉሜ 1 ነው 2 መጽሐፉ የተመረቀ ጊዜ በውስጥ ጽፌላችሁ ነበር። ማሻአላ ደስ ይላል። ማለት እናንተ ጋር ሚዲያም ገና ሳይወጡ ብዙ የሚሰልሙ ሰዎች አሉ። እንደውም ክርስትናውን የተማረ ልጅ በደንብ ግዕዘኛውንም ምን የሚችል ልጅ ነበር። ባለፈው ጳጉሜ 1 ይመስለኛል ቁርአን ሐፍዞ ምናምን ተመርቆ አሁን ወደ ኪታብ ማዕህድ ገብቷል። ከእርሶ ጋር ላገናኘው አስቤ ነበር። ማለት ለሌላውም ሰው ትምህርት ይሆናል ብዬ ያለፈበትን የሃይማኖት እንትኖች ምናምን ትምህርቶች ወደ እናንተ እንትን ልለው ነበር። ጽፌላችሁ ነበር አቡ መርየም በሚል በሌላ አካውንት ከፍቼ፣ ለጊዜው ፌስቡክ አልነበረኝም ያኔ እና የመጽሐፉ ምርቃት ቀን ነበር። አልተመቻችሁም መሰለኝ። ኢንሻአላህ ማገኝበት አጋጣሚ ካለ ኢንሻአላህ አገናኛችሁና ለሌላ ሰው ትምህርት እንዲሆን እናደርጋለን ኢንሻአላህ። ኢንሻአላህ ዝም ብሎ ሰላምታ ብቻ ሳይሆን መልእክቱንም አስቀምጥ። እንደዚህ ቲክቶክ ላይ ያወራሁ ነኝ ምናምን ብለህ ለማስቀመጥ ሞክር ማለት ነው። እንደዛ ይሻላል ማለት ነውና ደስ ይላል። እንዳልኩ የሐኒፍ የሚባሉ አሉ። ራሱ የሐኒፍ የሚባሉ ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 7 ላይ ኢብራሂም ይሁዳዊ ወይም ክርስቲያን አልነበረም ይላል። ወደ ቀጥተኛ መንገድ የተዘነበለ ሙስሊም ነበረ፣ ከአጋሪዎችም አልነበረ ነው የሚለው። አየህ፣ ሙስሊም ቀጥተኛ መንገድ ብሎ ነው ያስቀመጠው። በቀጥተኛ መንገድ የሚመራ ሙስሊም ነበረ ነው የሚለው። ምንድነው የሚባለው? ሐኒፍ የሚባለው። ሐኒፍ ማለት ቀጥተኛ ማለት ነው። ለምሳሌ በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 95 ላይ እንደዛ ነው። አላህ እውነትን ተናገረ፣ የኢብራሂም መንገድ ቀጥተኛ ሲሆን ተከተሉ፣ ከአጋሪዎች አልነበረም ነው። የኢብራሂም ፈለግ ተከትለው የሚሉ ዝርዮቹ በጥንት ጊዜ ሐኒፍ ይባሉ ነበረ። የኦርቶዶክስ ሊቅ የነበረው ደብተራ አማነጸረ ታሶስ በተባለው መጽሐፋቸው ገጽ 16 ላይ ብትመለከተው እንደዛ ነው። ሐኒፋዊ ቅድመ እስልምና የነበሩ በአንድ አምላክ አማኝ አረባውያን አሕዛብን ያሳያሉ ነው የሚለው። ከረሱል ሰለላሁ ዐለይሂ ወሰለም መላክ በፊት በቅዱስ ኤፍሬም ራሱ በ306 ላይ እስከ 373 የነበረ ነው። ከየሱ ጓደኛ የነበረው አባ ሕርያቆስን ታውቃቸዋለህ? እስማኤላውያን በቅዳሴ ማርያም ላይ ገጽ ላይ እንደዚህ ይለዋሉ። ክፉዎች አይሁዳቸው ባለማወቃቸው የአምላክ አካል አንድ ነው የሚሉ በደለኞች የእስማኤል ወገኖች እንሰማቸዋለን፣ ልቦናቸው ወገኖችን እነሆ እንሰማቸዋለን፣ ልቦናቸውን ያሳወሩ ናቸው ብሎ ነው ያሰበው። አንድ ብለው ያምኑ ነበር እስማኤላውያን ተብሎ ነው የሚባለው። ይሄ ነገር ከየት መጣ ብለህ ስትል ኦሪት ዘፍጥረት ምዕራፍ 18 ቁጥር 19 ላይ ጽድቅንና ፍርድን በማድረግ የአምላክን መንገድ ይጠብቁ ዘንድ ልጆቹንና ከእርሱ በኋላ ቤቱን እንዲያዝ አውቃለሁ። ይህ አምላክ በአብርሃም ላይ የተናገረውን ሁሉ ያመጣ ነበር። ስለዚህ በምንድን ነው ይህ ነገር ያወቀው ሲባል ልጆቹን ያስተምር ነበር ኢብራሂም። ልጆቹ እነማን ናቸው? እዚህ ጋር የተባሉት ይስሐቅና እስማኤል ናቸው። ስለዚህ እስማኤልም ይማር ነበረ። ያንን ተከትሎ ነው የሄደው ራሱ ማለት ነው። እና በኦሪት ዘፍጥረት 25:9 ላይ ልጆቹ ይስሐቅና እስማኤል ብሎ ነው የሚያስቀምጠው ማለት ነው። ከዛ በኋላ ምንድን ነው ያለው? ሱረቱ አንከቡት ምዕራፍ 29 ቁጥር 1 ላይ ሰማይና ምድር የፈጠረ ፀሐይና ጨረቃን የገራ ማን እንደሆነ ብትጠይቃቸው በእርግጥ አላህን ይሏል። ታዲያ እንዴት ይመለሳሉ እያለ ይናገራል። በሱረቱ ዙሩፍ ምዕራፍ 43 ቁጥር 28 ላይ በዝርዮቹ ውስጥ ይመለሱ ዘንድ ቀሪ ቃል እናደረግን አለ። አሃ ቀሪ ቃልና አላህ አድርጓል። አዎ ምን የሚለው ፈጣሪ አንድ ነው የሚለው ነገር ያውቃሉ ቁረይሾች። ለዛ ነው ሱረቱ በቀራ ምዕራፍ 2 ቁጥር 128 ላይ ጌታችን ሆይ ለአንተ ታዛዦች አድርግ፣ ከዘሮቻችንም ለአንተ ታዛዦች ህዝቦች አድርግልን ብለው ኢብራሂምና እስማኤል ዱዓ አድርገው ነበር። ከዛስ ምንድነው ያለው? ሱረቱ በቀራ ምዕራፍ 2 ቁጥር 129 ላይ ዱዓ ሲያደርጉ ጌታችን ሆይ በውስጣቸው ከነርሱ የሆነ መልእክተኛ በእነርሱ ላይ አንቀጾችህን የሚያነብላቸው መጽሐፍና ጥበብን የሚያስተምራቸው ከክህደትም የሚያጠራቸው ላክ። አንተ አሸናፊና ጥበበኛው አንተ ብቻ ነህና አሉ። አዩ ነቢያት ስለነበሩ እስማኤልም ኢብራሂም ነቢይ ስለነበሩ የሆነ ሰዓት ላይ በኩፍርና በሽርክ እንደሚጨማለቁ ነቢይ ስለሆኑ ስላወቁ ምን አደረጉ? ምን አሉ? ከክህደት የሚያጠራቸውን ላክ፣ አንተ አሸናፊና ጥበበኛ ነህ ብለው እንትን ብለው ነበር አላህ። ከዛ ምን አለ? ሱረቱ በቀራ ምዕራፍ 2 ቁጥር 151 ላይ በውስጣችሁ አላቸው አሁን ቁረይሾችን ከናንተ የሆነ በእናንተ ላይ አንቀጾቻችንን የሚያነብላችሁና ከክህደታችሁ የሚያጠራችሁ መጽሐፍና ጥበብን የሚያስተምራችሁ ታውቁ ያልነበራችሁትን የሚያሳውቃችሁ የሆነ መልእክተኛ ላክን አለ አላህ። ማንን ነው የላከው? አኺ አቡ መርየም ሁለተኛ ማንን የላከው? ከክህደት የሚያጠራ ማንን ላከ? አላህ በትንቢቱ መሰረት ነብያችንን አይደል? እየተሰማው አይደለም መሰለኝና
ከዛ አንጻር ነው ራሱ ማለት ነውና ረሱል ሰለላሁ ዐለይሂ ወሰለም የሆነ ሰዓት ላይ በሐዲስ እንደዛ ነው ያለው። እኔ የአላህ ዘንድ የነቢያት መደምደማ ሆኜ ተጽፌአለሁ። አዳም ጭቃ ሆኖ ሳለ እንኳን ነብይነቴ ተወጥኖ ነበረ። ስለዚህ ጉዳይ እነግራቸዋለሁ። እኔ የኢብራሂም ልመና፣ የኢሳ ብስራትና የእናቴ ህልም ነበርኩኛል። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም እንደሚመጡ አስቀድመው በኢብራሂም ዱዓ ነበሩ፣ የኢሳ ብስራት ነበሩ፣ የእናታቸው ህልም ነበሩ። የኢሳ እንትን ሱረቱ ሷፋት ምዕራፍ 60 ቁጥር 6 ላይ ታገኘዋለህ። የመርየም ልጅ ኢሳ ሆይ፣ ኢሳም እንደዚህ ያለ የእስራኤል ልጆች ሆይ እኔ ከተውራት በፊት ያለውን የማረጋግጥ ሲሆን ከእኔ በኋላ በሚመጣ መልእክተኛ ስሙ አህመድ በሆነ የማበስር ሲሆን ወደ እናንተ የተላኩኝ የአላህ መልእክተኛ ነኝ ባለ ጊዜ አስታውስ ይላል። የእናቴ ህልም ነበርኩኝ ማለት ምን ማለት ነው ሲባል የሆነ ሐዲስ ላይ ደግሞ ምን አሉ? የአላህ መልእክተኛ እናት እርሷን በወለደች ጊዜ የሻም ቤተ መንግስት የሚያበራ ብርሃን አየች።